ሰው በሃይማኖቱ ሲሸነገል አስቡት። አማኝ ነው፣ የተለያየ እምነት ላይ ሊሆን ይችላል። ኦርቶዶክስ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ከዛ በኋላ ሙስሊም ሊሆን ይችላል፣ ሌላ ካቶሊክም ሊሆን ይችላል፣ ሌላም። አላህ ሱብሓነሁ ወተዓላ ሃይማኖተኛ የሆኑ ሰዎች ሸይጣን በምን መልኩ ጉድ እንደሚሰራቸው ይነግራል። ሃይማኖተኛ የሆኑ ሰዎች ገረ ሃኡላኢ ዲንሁም ይላል። ያ አላህ እነዚህ ሃይማኖታቸው ወይም ሃይማኖት ብለው የያዙት ዲን ብለው የያዙት እምነት ብለው የያዙት ነገር ሸነገላቸው፣ ትክክለኛው ቦታ ላይ ከመድረስ ሸወዳቸው። ወላሂ በጣም ሂሳብ እንድንሰራ ቆም እንድንድል ከሚያደርጉ የቁርአን አንቀጾች መካከል ሪሊ እንደው ኢስላም ብዬ ያስኩት ነገር እንደው ኢስላም ነው ሐቅ ነው እንደው እኔ ያስኩት እስልምና ቁርአን የሚለው ነው ነብዩ ሰለላሁ ዐለይሂ ወሰለም የኖሩትና ያስተማሩት ነው ወይስ ከየት ይመጣል? ወይስ ስሜቴ ነው? ወይስ እኔ የሆነ የተረዳሁት ነገር አለ ያ የተረዳሁትን ነገር እያመለኩት ነው ያለሁት? ፈረአይተ መን ኢተኸዘ ኢላሀሁ ሀዋሁ እንዳለ አላህ ሱብሓነሁ ወተዓላ ያን ተመልክተኸዋል ወይ? ስሜቱን አምላኩ አድርጎ ያዘው። የሱን ሪዝን የሱን ምክንያታዊነት ወይም የሱን ራሽናል ሐሳብ ምክንያታዊ ሐሳብ በፍጹም ስህተት አይደለም ብሎ ነው። ስንቶቻችን እንደዚህ ወገረሁም ፊ ዲንሂም ማ ካኑ የፍተሩን ይላል በሌላ አንቀጽ። የሚቀጥፉት ነገር ሃይማኖታቸው እንዲሸነግላቸው አደረገ ሸይጣን። ሸይጣን በምን መልኩ እንደሚጫወትብን ናቅማንተ ሐቅ ላይ አትሁን እንጂ ችግር የለበትም ሸይጣን። 10-20 ምክንያት 10-20 ዘዴ ነው ያለው። በጣም ሂሳብ እንስራ። ሰላም አለይኩም ወራህመቱላሂ